ምን ነው ሰናይት? ምን አይነት ሁኔታ ላይ ሆነሽ ነው? እኔ እንጃ ልክ አይደለሁኝም። ፕሮቴስታንት ምንድን ነው እምነት ውስጥ የተጨነቅሽበት ጉዳይ? ነበርኩኝ። እሺ። የሚሰማኝ ነገር ልክ አይደለም። ሰላም የለኝም። እም፣ ሌላ የተፈጠረ ነገር አለ ሰናይ? አይ ምንም የተፈጠረ ነገር የለም። ግን በቃ እኔ እንጃ ምን እንደሆንኩ አላውቅም። መጸለይም አቅቶኛል። ውስጤም ልክ አይሰማኝም እና ወደ ቀድሞ ቤቴ መመለስ እፈልጋለሁ። እባካችሁ ጸልዩልኝ ከቻላችሁ። አይዞሽ ሰናይት፣ አታልቅሽ። እግዚአብሔር አምላክ ይርዳሽ። ከሁሉ በላይ ደግሞ ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ነበርሽ ሰናይት? አዎ በፊት አዎ። በቃ አይዞሽ፣ አታልቅሽ። እሺ። እግዚአብሔርን የሚፈልግ ልብ በጣም ሊደሰት ይገባል ሰናይት። ነገሮች በጣም አስጨንቆሽ ሊሆን ይችላል። ነገሮች በጣም ተደራርበው ሊሆን ይችላል። አንዳንድ ያለሽበት ነገር ሰልችቶሽ ሊሆን ይችላል እና ምንጊዜ መርሳት የሌለብሽ ነገር ዓለም የነጠቀችሽን ሰላም መልሶ የሚሰጥ መልሶ የሚያጸና አምላክ አለሽ ሰናይት። እሺ፣ ወደ ቀድሞ ቤትሽ ደግሞ ለመመለስ ማሰብሽም ይሄ ትልቅ 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 ምዕራፍ ነው። ደግሞ እንደምታውቂው ባደግሽበት ቤት የክርስቶስ እናት የጌታ እናት ድንግል ማርያም የጭንቅ አማላጅ ነች። እኛ ክርስቲያኖች ድንግል ማርያምን የጭንቅ አማላጅ ስንላት ዝም ብለን እኛ ተሰብስበን ያወጣነው ስያሜ ሆኖ አይደለም። እንደምታውቁት እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች፣ እናታችን ድንግል ማርያም 3 ዓመት ከ6 ወር ጌታ ኢየሱስ ክርስቶስን ይዛ በግብፅ በረሃ ተሰዳለች። በአረገች ሰሞን በነፍስሽ ሰይፍ የፊያል የሚለውን ቃል ሰምታለች። ጌታችን ኢየሱስ በቀራኒዮ መስቀል ከሊጦስጥራ አደባባይ እስከ ቀራኒዮ ድረስ ያየውን ሕማም ሁሉ ተመልክታለች እና ጭንቀትን ስለ እውነት ከሷ የበለጠማ የሚረዳ የለም። እና የጨነቀሽን ነገር ሰናይት ግድ የለሽም፣ በቃ እንደምንም ብለሽ ለእናትሽ ለድንግል ማርያም በደንብ አድርገሽ ንገሪያት። እሺ። ልጇ ሁሉን ቻይ ነው። ልጇ ከሃሊ ነው። እርሱ ኤልሻዳይ ነው። እርሱ አዶናይ ነው። ዓለም የነጠቀችንን ሰላም መልሶ የሚሰጥ ነው። እርሱ የሰላም አለቃ፣ የሰላም ንጉሥ፣ የሰላም ባለቤት ነው። ከኃጢአት በስተቀር የልባችን መሻት የሚፈጽም አባት ነው ጌታ ኢየሱስ። እና አንድ መርሳት የሌለብን ነገር ግን እናቱ ድንግል ማርያምን ነው። ኦፍኮርስ አዎ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን ደግሞ የጭንቅ ጊዜ ደግሞ አማላጇ ደግሞ እናቱ ድንግል ማርያም ናትና ሰኒ በደንብ 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 በርቺ። ከኃጢአት በስተቀር የልብሽን መሻት እግዚአብሔር አምላክ ያሳካልሽ። በደንብ ከልብሽ ሆነሽ ጸሎትሽን ልመናሽን ወደ እግዚአብሔር አቅርቢ። እሺ ሰኒ፣ አንድ ነገር ልበልና ለወንድሞች እድል ልስጥ። ምናልባት ለአንቺ የሚሉሽ ነገር ካለ ለወንድሞች እድል ልስጥ። ልክ በተመሳሳይ ከቤቷ ርቃ የወጣች አንዲት ቅድስት እናት አለች በግብፅ ቤተክርስቲያን ሰናይት። ማን ትባላለች መሰለሽ? ፍቅር የያዛት መነኩሴ ትባላለች። እና መነኮሳት እንደምታውቂው ባደግሽበት ቤት ክርስቶስ ራስ በሆናት በዚህ ቤተክርስቲያን ውስጥ ዘር ልዝራ ንብረት ላፍራ ብለው ሳይጨነቁ ግርማ ሌሊቱን ድምፃሬቱን ታግሰው ቅዱስ ኤፍሬም በውዳሴው እንደሚለው ደግሞ የዚችን ዓለም ጣም ንቀው ደማቸውን ስለ ክርስቶስ አፍስሰው የሚኖሩ ናቸው መነኮሳት። እና ይህች ቅድስት እናት በጣም የሚገርምሽ ነገር በአንድ ትልቅ ገዳም ውስጥ የጓሮ በር ቁልፍ ያዥ ሆና ነበር የምትሰራው። ታሪኳን አሳጥሬ ልንገርሽ ሰናይት። እና ከብዙ ጊዜ በኋላ እዛ ገዳም እየተመላለሱ አትክልት ከሚገዙ ሾፌሮች መካከል እንደው በአይኗ ትመለከተው እና ከአንዱ ጋር ልቧ ይከንፍና የገዳሙን በር ቁልፍ እንደው ለአባቶች ብሰጥ እነሱ ይተቹኛል፣ ስለዚህ እንደው ድንግል ማርያም እንደው የጌታዬ እናት የክርስቶስ እናት አንቺ ተቀበይኝ ብላ ቁልፉን ከእናታችን ከቅድስት ድንግል ማርያም ስዕል ስር አስቀምጣ ከዛ እሷ ጋር ሄደች። ከብዙ ጊዜ በኋላ ያ ሰው የእሷን ስጋ ነበረና የተመኘው ፍላጎቱን ሁሉ አሟልቶ ካሳካ በኋላ ከቤቱ አስወጣታል። ጎዳና ላይ ወደቀች። ሰው በቀረጸው ፕሮጀክት ፊቷ ሁሉ ሁለንተኗ ተበላሸ። ገዳማዊ ሕይወትን ስትኖር ፊቷ ያንጸባረቅ የነበረች ያቺ ቅድስት እናት ይሄ በሜካፑ ሰው በቀረጸው ፕሮጀክት ሁሉ ፊቷ ተበላሽቶ ጎዳና ላይ ትመላለስ ጀመረ። እና በጣም የሚገርምሽ ነገር እግዚአብሔር ለሁላችንም የሚያስቀምጠው የሆነ ተርኒንግ ፖይንት አለ። ጴጥሮስ ከቤቱ ሲወጣ አሳ ሊያጠምድ ነበር የወጣው። ግን ታሪክ ቀያሪ የሆነው አምላካችን መድኃኔ ዓለም ክርስቶስ ከዚህ በኋላ አሳ ሳይሆን ሰው ታጠምዳለህ አለው። በጣም የሚገርማችሁ ነገር ክርስቲያኖች በቃ እግዚአብሔር ታሪክ መቀየር ይችልበታል። የሆነ
በቃ ይሄ ነገር አበቃ፣ ይሄ ነገር ተቀበረ ሲባል ከእንደገና እንዲያንሰራራ ማድረግ ይችላል። እና ይህች ቅድስት እናት በዛ ጎዳና ስትመላለስ እዛ ገዳም እየመጡ አትክልት ይገዙ ከነበሩ ሹፌሮች መካከል ሌላኛውን ትመለከታለች እና ትጠይቋለች፣ እንደው ለመሆኑ የዛን የገዳም የጓሮን በር ቁልፍ ማን ነው የሚይዘው? ያቺ መነኩሲት በማን ተቀየረች ብላ ትጠይቋለች። እና ለእሷ በጣም የሚገርማትን አስደናቂ የሆነ መልስ መለሰላት። ሰናይ ምን ብሎ መለሰላት መሰለሽ? አይ ምንም እኮ የተቀየረ ነገር የለም። ከዚህ በፊትም የጓሮውን በር የምትይዘው ያቺቱ መነኩሴ ነች። አሁንም የጓሮውን በር የምትይዘው ያቺቱ መነኩሴ ነች። ምንም የተቀየረ ነገር የለም ብሎ መለሰላት። እና ይሄ ነገር በጣም አስደነገጣት። እዛ ቦታ ያለውን ይህን በቃ ትንግርት የሚመስል የነገራትን ነገር ማየት ፈለገች። ሁለንተናዋን ታጥባ ከእንደገና መነኩሴ መስላ ነጠሏን ለብሳ መስቀሏን አድርጋ ወደ ገዛ የገዳሙ የጓሮ በር በኩል አመራች። እውነትም ስትመለከት ከሩቅ ልክ እንደሱ የለበሰች አንዲትን ሴት ተመለከተች። በግብፅ የተደረገ ታምር ነው ነገራችሁ ክርስቲያኖች። እና በጣም ተደንቃ ወደዛች ሴት ጠጋ ብላ ስትመለከት ክብር ይግባት የክርስቶስ እናታችን ቅድስት ድንግል ማርያም በፊቷ ተገለጠችላት። ልጄ እስከ ዛሬ ድረስ የት ጠፍተሽ ነው? ይሄንን የጓሮን በር ቁልፍ አንቺ ተረከቢን ካልሽኝ ሰዓት ጀምሮ በአንቺ ቦታ ተተክቼ በሩን የምከፍተው በሩን የምዘጋው እኔ ነኝ። በይ እንኳን ደህና መጣሽ ብላ ቁልፉን አስረከበቻት። ያች ቅድስት እናት ማልቀሷን ልታቆም አልቻለችም። ይህን ሁሉ ያነሳውልሽ ለምንድን ነው መሰለሽ ሰናይት? ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ነበርኩኝ ያልሽኝ እና አንዳንዶቻችን ልክ እንደዚህ ከክርስቶስ እቅፍ በጣም ርቀን እውነት ያገኘን መስሎን በጣም ብዙ ሄደን የጠፋን በጣም ብዙዎች አለን። እመኑ ይልንገራችሁ፣ በቃ በሰንበት ትምህርት ቤት ውስጥ ስታገለግሉ የነበራችሁ ወንድሞች፣ በሰንበት ቤት ስታገለግሉ የነበራችሁ እህቶች፣ ከዛ በዓለም አጋጣሚ በስራ ጉዳይ ወይም ደግሞ በክደት ውስጥ ገብታችሁ እርቃችሁ ሄዳችሁ፣ እመኑ ይልንገራችሁ፣ ክርስቶስ እዛችሁ የሰንበት ትምህርት ቤት አዳራሽ ውስጥ ነው የሚጠብቃችሁ። ልጆቹን የሚናፍቅ አባት ነው ክርስቶስ። ልጆቹን የሚናፍቅ ጌታ ነው ክርስቶስ። እዛችሁ አዳራሽ ውስጥ ነው የሚጠበቃችሁ። በቤተ መቅደሱ ገብታችሁ ታገለግሉ የነበራችሁ ዲያቆናት፣ ካህናት፣ አባቶች በስራ ጉዳይ ሊሆን ይችላል፣ በኑሮ አጋጣሚ፣ በክህደትም ህይወት ሊሆን ይችላል። እርቃችሁ ከክርስቶስ እቅፍ የጠፋችሁ ክርስቶስ ናፋቂ የሆነ አባት ነው እዛው መቅደስ ውስጥ ነው የሚጠብቃችሁ። እና ሰኒ አንቺን ከክርስቶስ ጋር የተለያየሽበት ቦታ እዛው ቦታ ላይ ክርስቶስ ይጠብቅሻል። በቃ ይሄ የናፈቀሽን አባት የናፈቀሽን አምላክ ሰኒ እዛው የተለያየሽበት ቦታ ሄደሽ አግኙ። እዛው የተለያያችሁበት ቦታ እዛው ሆኖ ስለሚጠብቅሽ ማለት ነው። እና በርቺ፣ እግዚአብሔር አምላክ ከአንቺ ጋር ይሁን። የሁላችንም ጸሎት ከአንቺ ጋር ነው። አንቺን በርቺ። ከኃጢአት በስተቀር ጌታ ኢየሱስ የልብሽን መሻት ይፈጽምልሽ። ወንድሞች የሚሉሽ ነገር ካለ እነሱን የሚሉሽን አዳምጪና ከጎንሽ ነን። እሺ፣ ታዲያ አንድ ነገር የምትጠነቀቂው አሁን እኛ ጋር ስትገቢ ጠብቀው እስከ ዛሬ ቼክ ያላረጉሽ፣ እስከ ዛሬ ብቻሽን ስታለቅሽ እንባሽን ያላበሱ፣ እስከ ዛሬ ስትጨነቂ ጭንቀትሽን ያልተጋሩ አንዳንድ የሌላ እምነት ተከታይ የሆኑ ሰዎች ዛሬ ላይ ወዴት ልትሄጂ ነው እንዳትሳስች ምናምን ብለው ሊጨቀጭቁሽ ይሞክራሉ። እና በውስጥ በሚላኩ መልእክቶች እንዳትደናገጭ ሰኑ። በቃ አሁን አንቺ ከፊትሽ ያለውን ያንን የናፈቀሽን ጌታ ክርስቶስ ኢየሱስን ብቻ ተመልከች። ከእርሱ ጋር የተለያየሽበት ቦታ ላይ ሂጂ እናገኙ። ከእናቱ ከቅድስት ድንግል ማርያም ጋር ተለያይተሻል። ከእናቱ ከቅድስት ድንግል ማርያም ጋር ልክ እንደዚህ ቅድስነት ግድ የለሽም። የተለያየሽበት ቦታ ሂጂ እናገኛት። የልብሽን ሁሉ ንገሪያት። እርሷ የጭንቅ አማላጅ ስለሆነች ማለት ነው። በርቺ፣ እግዚአብሔር ከአንቺ ጋር ይሁን። ለትሻ እናንተ የምትሏት ነገር ካለ የሆነ ነገር በሏት። ለሰን እጅግ በቂና ከበቂ በላይ የሆነ ምክር ነው የሰጣት። ለእኔ ምንም የምጨምረው ነገር የለም። እግዚአብሔር አምላክ ከአንቺ ጋር ይሁን ብቻ ነው። ተሙዬ እሺ፣ ዲያቆን መጥቻለሁ። ፈለጊ ማይክ ከፍታለሁ ብዬ ጨለምኩኝ። ቃልዮት ያሰማልን። ፈለገ ድንቅ ነገር ነው ያልካት። እግዚአብሔር በሁሉ ነገር ያግዝሽ እህቴ። ድንገት አስፈላጊ ነገሮችም ካሉ ደግሞ በውስጥ ማውራት፣ አንዳንድ ነገሮች በሚዲያ ማውራት የማይቻሉ ሰዎች ያንደበታችንን ቃልን እየለቀሙ ለራሳቸው ጥቅም ስለሚያውሉት ለአንቺ የሚያሳርፍሽ ነገር ግን ለሌሎቹ ደግሞ እንደ ሌላ ቃል አድርገው የሚቀበሉት ሀሳብ ስላለ እኔ ፎሎ አድርጌሻለሁ። ፎሎ ከመለሽልኝ በውስጥም አንዳንድ ነገሮችን እናወራለን። ሰኒ እሺ
ተሙዬ እናመሰግናለን። ዲያቆን መኩ አሉ አለን። እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ፈለገ ልደት ተማምሶን ሰላም ብያችኋለሁ። ከታችን ያው እታችን ከታች ስጽፍ ነው የሳብኳትና እግዚአብሔር ረዳሽ እታችን ማለት በአንድም በሌላ ከቤተ ክርስቲያን እንወጣለን። አንዳንዴ ቤተ ክርስቲያንን ሳናቃት እውነት ደስታ ልናገኝ ይመስለንና ከቤተ ክርስቲያን ወጥተን ደስታ አናገኝም። እውነተኛ ደስታ የሚገኘው በቤቱ ነው፣ በክርስቶስ ቤት ብቻ ነው። እውነተኛ ጌታ ባለበት ነው እውነተኛ ደስታ ያለው። እውነተኛ ጌታ በሌለበት እውነተኛ ደስታ ሊኖር አይችልም። ሊመስለን ይችላል፣ ጊዜያዊ ደስታ ልናገኝ እንችላለን። ከሆነ ጊዜ በኋላ ግን ሁሉ ባዶና መና መሆኑን እናያለን። እውነተኛ ጌታ ባለበት ግን እውነተኛ ደስታ አለ። እውነተኛ ደስታም ደግሞ አንዴ መጥቶ የሚቋረጥ ሳይሆን ለዘላለም የሚቀጥል ነው። ዘላለም ደስታ የሚሰጥ ነው፣ እረፍት ነው። በቤተ ክርስቲያናችን ስንመጣ ወደ ቤተ ክርስቲያን ወደ ጌታ ቤተ ክርስቲያን እውነተኛ ቤተ ክርስቲያን ውስጥ ስትገቢ በጣም ብዙ ዓለማዊ የሆነው በጣም ብዙ ፈተና ሊያጋጥሞች ይችላሉ። ግን ዘላለማዊ እረፍትና የአእምሮ እርካታ እናገኛለን፣ ደስታ እናገኛለን። ይህ ደስታ ደግሞ ዘላለማዊ የሆነ እረፍትን የሚሰጥ ጌታ ኢየሱስ ክርስቶስ እኔ የሚሰጣችሁ ሰላም እንደ ዓለም ሰላም አይነት አይደለም ብሎናል እና የሚሰጠን ሰላም እውነተኛ ሰላም ነው። የሚያሳርፍ ነው ጌታ ኢየሱስ ክርስቶስ። ሕይወትን የሚሰጠን ነው ጌታ ኢየሱስ ክርስቶስ። ዘላለማዊ ነው ጌታ ኢየሱስ ክርስቶስ እና እውነተኛ ጌታ ባለበት እውነተኛ ደስታ ስላለ በቤቱ ልንሆን ይገባል፣ አካሉ ላይ ልንሆን ይገባል። እና የሚመክርሽ ምንድን ነው? ለአንቺ እውነተኛ ደስታ ለማግኘት ደግሞ እውነተኛ ትምህርት ያስፈልግሻል። እና በውስጥ ማናግሪ፣ ማንም ሰው ኮንታክት አታርጊ። ቀጥታ እኔም ፎሎ አድርጊሻለሁ፣ ፎሎ መልሰሽ አድርጊኝ እና ከዛ በውስጥ ሊንክ አለ፣ ትምህርት ትማሪያለሽ። ትልቁ ትምህርት መማር አለብሽ። በትምህርት ስለሆነ ያንን ትምህርት ይዘሽ ጌታ ደግሞ ይረዳሻል፣ ትጠመቂያለሽ፣ ወደ ቤቱ ወደ በረቱ ትመለሳለሽ። እህቴ እግዚአብሔር ይርዳሽ። በጣም ነው የምናመሰግነው ዲያቆን፣ እግዚአብሔር ያክብረልን። ሰኒ ያው ሌሎችንም ወንድሞች በደንብ ፎሎ አድርጊያቸው፣ እነሱም ይረዱሻል። ሁላችሁም ክርስቲያኖቶች ወንድሞች ፍቅራችሁን ግለጹላት፣ እሺ እንወድሻለን እያላችሁ መልእክታችሁን ጻፉላት እዚሁ ኮሜንት ሴክሽን ላይ። ሌላው እንደው ዛሬ ይህችታችን አጋጣሚ አድርገን ምናልባት ልክ እንደሷ ፕሮቴስታንት ቤት ሆናችሁ ሁሉ ነገር የሰለቻችሁ እህቶች ወንድሞች፣ በቃ ግድ የለም እባካችሁን አታቅማሙ። አላረለ ልባችሁ ሁለት ቦታ አይሆን፣ በቃ ወደፊት ሙቭ አድርጉ። እሺ በፕሮቴስታንቱ ቤት ውስጥ ሆናችሁ ይሄ ድራማው የሰለቻችሁ፣ የፈውስ እየተባለ ታምር እየተባለ ድራማው የሰለቻችሁ፣ ጩኸቱ የሰለቻችሁ፣ ሰላም እናገኛለን ብላችሁ ቸርች ውስጥ እንደገባችሁ የሚጮህበት ቦታ ገብታችሁ ጩኸት የሰለቻችሁ ሰዎች፣ ውሸት የሰለቻችሁ ሰዎች በቃ ግድ የላችሁም። በቃ ልባችሁን ወደ ክርስቶስ አቅኑ። ክርስቶስ ቅድም እንዳልኳችሁ ልጆቹን የሚናፍቅ ጌታ ነው። ወደ እርሱ ተመለሱ። በዚህ አጋጣሚ ልክ እንደ ሰኒ በጣም ሁሉም ነገር የሰለቻችሁ ፕሮቴስታንት እህቶች ወንድሞች፣ እንደው ለእናንተ ሰፊ ጊዜ እንሰጣለን። ወደ ቤታችሁ ነው። ቤተክርስቲያን የእረፍት ቦታ ነች። ሰኒም አንቺም ታውቂያለሽ መቼም፣ እዚህ ውስጥ ያላችሁ እህቶች ወንድሞች ምስክሮች ናችሁ። ሲጨንቃችሁ ሌላውን ተውት። ቤተክርስቲያን የሚሰጠውን ቃለ እግዚአብሔር ዝማሬውን ምናምን የሰርክ ጉባኤውን እርሱት። የሚነፍሰው ነፋስ ሰላም ይሰጣል። በቤተክርስቲያን ቅጥር ግቢ ውስጥ የሚነፍሰው ነፋስ ያናፍቋችሁ አያውቅም። እውነት በቤተክርስቲያን ጣሪያ ጉልላቶች ላይ የሚንጠለጠሉ ሻኩራ የሚባሉ ብረቶች አሉ። እነዛ ጌታችን ኢየሱስ በተወለደ ጊዜ ሄሮድስ ያስፈጃቸው እልፍ የሆኑ ህፃናትን የሚያጠይቁ ናቸው እና ነፋስ በመጣ ጊዜ የሚያወጡት ድምፅ አለ እና ያ ድምፅ እነሱ ሰማዕትነት ሲቀበሉ የጩኸቱን ጩኸት የሚያጠይቅ ነው። ቤተክርስቲያን ገብታችሁ ልክ ስትቀመጡ በጣም የሚገርማችሁ ነገር ነፋስ መጥቶ እነዚህ ሻኩሮች የሚያወጡት ድምፅ እንኳን ሰላም ይሰጣል። ሌላው ይቀር ነው። በቃ ሌላውን ተዉት። እዚህ ጋር እኛ የምንናገረው ንግግር የሚያጽናናችሁን ቃል ምናምን እርሱት ጋይስ። በስመ አብ እውነቴን ነው እላችሁ። እኔ አንዱ ምስክር ነኝ። በቃ የሆነ ሰዓት ሰላሜን አጥቼ የሆነ ሰዓት ረፍት አጥቼ ቤተክርስቲያን ሄጄ 2 ደቂቃ ብቻ ተቀምጬ ዓለም የነጠቀችኝን ሰላም ክርስቶስ በመቅደሱ መልሶልኛል። ዓለም ሁልጊዜ ስራዋ መንጠቅ ነው።
ሁልጊዜ ስራዋ በቃ የዓለም ስራ መንጠቅ ብቻ ነው። ሰላማችሁን ትነጥቃችኋለች። የምትወዷቸውን ሰዎች ትነጥቃችኋለች። እንጀራችሁን ትነጥቃለች። የዓለም ስራ መንጠቅ ብቻ ነው። ዓለም ሰላም ስትነጥቃችሁ ዓለም ራሷ ሰላም ትሰጠናለች ብላችሁ የምታስቡ ሰዎች እንዳትሸወዱ። ምናልባት እዚህ ውስጥ ያለ ወንድሜ፣ ምናልባት እዚህ ውስጥ ያለሽ እህቴ ዓለም ሰላማችሁን ስትነጥቃችሁ በመሽታ ቦታ ሰላም እናገኛለን ብላችሁ የምታመሹ፣ በኮንሰርት ቦታዎች ላይ ሰላም እናገኛለን ብላችሁ እየጮኋችሁ የምትዘሉ ሰዎች፣ በየምሽታ ቤቱ በቃ ስንሰክር ሰላም እናገኛለን ብላችሁ የምትሰክሩ ሰዎች ፕሊስ እባካችሁ አትሸወዱ። በቃ ያ ሁሉ መንገድ ያ ሁሉም ይሄ እንዴት ነው ከክርስቶስ የበለጠ የሚያረቀን እንጂ ወደ ክርስቶስ የሚያቀርበን አይደለም። እና ይሄ ያንን ዓለም የነጠቀችንን ሰላም መልሶ መስጠት የሚችለው ጌታ ኢየሱስ ክርስቶስ ብቻ ነው። ወደ እርሱ እንመለስ። እግዚአብሔር ሁላችንም ይርዳን። እህታችን ሰኔት በጣም ነው የምንወድሽ። ምናልባት ቲክቶክ ፕላትፎርም አልጎሪዝሙ በጣም አስቸጋሪ ነው። አንዳንዴ ሆን ብለው የሚረብሹ ቃላቶችን የሚጽፉ ሰዎች ይኖራሉ ምናምን እና ለእንደዚህ ነገር ፊት እንዳሰጪ እኔ ኃላፊነትም ወስደው እዚህ ጋር ላሉት ወንድሞች ብቻ ነው። እሺ ሰናይት፣ ይኸው ልደተ ቃል ተመስገን፣ ዲያቆን መኳሉ እዚህ ጋር ያሉት ወንድሞችን ብቻ መልእክታቸው መልሽላቸው። ሌሎች መልእክቶችን ግን እንደው አሁን ጭንቀት ላይ ስለሆንሽ ላለመመልከት ሞክር። የቴ በርቺ። እግዚአብሔር አምላክ ከአንቺ ጋር ይሁን። ሰናይት እንወድሻለን። አሜን። እሺ፣ አመሰግናለሁ በጣም። እሺ፣ እኛም በጣም ነው የምናመሰግነው። እሺ፣ እሺ የታችን እሺ እንኳንም መጣች የታችን። እዚህ ውስጥ ያላችሁ እህቶች ወንድሞች ሁላችሁም እዚህ ጋር ደግሞ ለተሻተሙ ይኸው አዲስ ሊጠመቅ የተዘጋጀ ወንድም አለን። ከዚህ ቀደም ያው የኦርቶዶክስ እምነት ተከታይ ስለነበር ያው ቄደር ጸሎት እንግዲህ ስርዓት ለመሳተፍ የተዘጋጀ ያለው ወንድም አለን። ደስ ይበላችሁ። ይህ ዓመት የመመለስ ምዕራፍ ሆኗል።